ምን ሆነሃል ዛሬ ደና አይደለህም እንዴ እንጃ ይሁት ዝም ብሎ እንዲሁ ዝም ብሎ ጭንቅ ይለኛል ዝም ብሎ ሆዴን ባርባር ይለዋል ይከፋኛል ምን ነው በሲ አይዞ በቃ ሁሉም ቀኖች እኮ ደስ አይሉ ግን እኛ ልናስተካክላቸው እንችላለን ግዴ ለማውን ግባና ታጠብ ቀለል ይልሃል አይመስልኝም ኮሽ ነው ባል ግዴ ይልህ ምንም ባረግ ዛሬ የሚቀለኝ አይመስልኝም ሲበኔውን በያልኩ ግባና ታጠብ ግዴ ይልህ ቀለል ይልሃል እሺ ካልሽ እንደሱ እሺ አይዞ በሲዬ አመሰግናለሁ ግን ምን ምስጋና በሲዬ እንዴ ባል አይደለህ እንዴ ደስ አይባልም ሱማ ግዴታሽ ነው እንደሱም አይባልም በሲዬ ደኔ ወድጄ ፈቅጄ ነው እንጂ ማን አባቱ ያስገድደኛል ማን አባቱ አው ማን አባቱ ያስገድደኛል ይሁት ቀኑ እኮ ነው ማይፈረድብሽም ይሁን ማን አባቱ እንዴ ወድቀ ነው እንዴ በስዬ ወድቀ ነው ትላለች እንዴ ታዲያ አክሮባት እየሰራው ነው እንዴ ተቋልም በታጥፍ ፈየይሽ ምን ላይ ወድቀ ነው እንደዚህ የተገለበጥከው በስዬ ነሽኝ ልቆመሽ ከምትመራ ቆይሽ እንዴ ተነስ በስዬ እንዴት ነው ወደኩ አጓጉል እኮ ነው እኮ በስዬ ላርገው ነው ፈልጌ ነው እንደወደኩ ቀስ ብለሽ አይሽ ምን ላንሳው አገኘሽው ያሽናሽ ተነስ አይዞ እንዴ በስደኝ ነው እንዴ አንተ ወንድ አይደለ እንዴ ቆፍጠን በለኝ እንዴ ጭራሽ ሰባብርሽኝ እኮ ተነስሽ አረ በእናትህ እሱን ፎጣጣ ነው ለምን አትይኝም እኔ ልሽልህ ታይኝ ታሸውኮ ሁለመናዬ ታሸ አላየሽም እንዴ ተጠምዝዤ እንደ ፋሽኮ መክፈቻ ባናቴ ተተክዬ አዎ ታይኝ ራሴን ላስታምበት የኔ እህት ታይኝ የኔ እህት ነው ያልከው ምን ነው በዛብሽ ዛሬ ደግሞ ተወንኩኝ እሱንም እኔ ሆኜ ነው እንደ ስራሽ ቢሆን ጣሌክስ ነበር እምልሽ እንደውም እንደሱ ሳይሻል አይቀርም እባክሽን ራሴን ላስታምበት ጣሌክስ ታይኝ ምን ማለት ነው ደግሞ ጣሌክስ አቆላምጬልሽ ነው እኔ ሆኜ እንጂ ጠላት ማለት ነው ምን ጤናውን ቆይ እኔ ምን አደረኩ ለምን ነው የምትነዘንዘኝ ታጠብ እንጂ ወደ ቃልኩ እንዴ ነው አንቺ ስላልጣልሽኝ ነው የተናደርሽው ቆጨሽ እንዴ በመትረፌ ተይኝ እባክሽን እኔ ራሴ እየጠዘጠዘኝ ነው አንቺም ተጨማሪ አትጠዝጥጂ የራስ ጉዳይ ነው አዎ የራሴ ጉዳይ ነው ልክ ነሽ አሁንማ የራሴ ጉዳይ ነው አዎ ምንም አያመጣም ተይዟል ብለሽ አይደል እንዲህ የምትፈነጭብኝ እንዳይመስልሽ እንደሆኛ አልቀርም መነሳት አይቀርም አይ እንግዲህ ተወኝ የኔ ወንድም እሱንም ምን የሆኜ ነው አንጀ አየው አሁን ለምሳሌ በስንቱ ቅጣው የሚባለውን የሬዲዮ ፕሮግራም አዘጋጅ አወቀው አዎ እሱ እኔ በግሌ እሱ የፕሮግራም ይዘቶቹ በጣም ይመቹኛል እንዲሁ በደፈናው ስናየው ማለት ነው ሂሩቴ ወይ በስዬ ምንድነው አረ ነይ ምን ነው በስዬ አመመህ እንዴ ምን ያመኛል አትልም የባልሽን ዝናሰሚ ምድህ ቁጭ በይ ሂሩቴ ቁጭ በይ የምን ዝና ነው እሱ ቁጭ በይ ደሞ እኮ መስሎኝ በስዬ ምን ያመኛል ፕሮግራሙን የወደድኩበት ትልቁ ምክንያት የህብረተሰቡን ችግር ለመፍታት የሄደበትን ርቀት ካየው በኋላ ማን ነው ነገር ግን ከዚያ ፕሮግራም በስተጀርባ ህብረተሰቡ ያላወቀው ትልቅ ድብቅ የሆነ ነገር አለ መቼ ይረዳልኛል ልፋቴን መቼ ያውቃል ህዝቡ እስቲ ቆይ ዝም በል በስዬ እሱ ምንድነው ፕሮግራሙ ችግርን የሚቀርፍ ይምሰል እንጂ ህብረተሰቡን ባለማወቅ ወደ ምስጢራዊ ሴራ የሚያስገባ መሆኑን ደርሼበታለሁ እሱ ምን መሰለ አሁን ለምሳሌ ከፕሮግራሙ መጣ የምን ሴራ እንውቃለሁ ልክ ፕሮግራሙ ሲጀምር ለምን 3 ጊዜ ነበር ልብ ብለህ አዳምጠኝ 3 ጊዜ ትልቁ ምስጢር ያለው እዚህ ጋር ለ የምትለዋን ፊደል ከሃ ጀምረን ወደ ታች ስናነባት ሁለተኛ ፊደል ሆነ እናገኛታለን ለምን የሚለውን ፊደል 3 ጊዜ ሲጠራው ለን 3 ጊዜ ይጠራታል 3ን 2 ጊዜ ስናበዛው ስንት ሆነ 6 ከዛ በመቀጠል መሙ ሚ ማ ሜ ም ስንቆጥራ ስንት ሆነች 6ኛ ፊደል ላይ እናገኛታለን ምን ስናነባት ደግሞ እዛው 6ኛ ፊደል ላይ እናገኛታለን ስለዚህ 6ን ስንት ጊዜ ይሏል 3 ጊዜ ይሄ ማለት እንግዲህ ምንድነው 666 የሚለውን ቁጥር በእጃዙር የትውልድ አይምሮ ውስጥ እየቀረጸ ነው
ይሄ ደግሞ እጅግ በጣም አስነዋሪና በጣም የሚያሳፍር ወይ በስዬ ያለው ነገር ግን ገብቶሻል? አዎ ኢሉሚናቲ ነው ያለ እኔ ለምን ደግሞ አለው እንደ ነገር እንዴት እኔ ምን ቃል በስዬ ሰውየው ሲያወራ ግን የሆነ ስሜት የሚሰጥ ነገር አለው። አረ ስሜት ሰጠሽ? ነገር ነው አመንሽው ማለት ነው። አንቺም አምነሽዋል ማለት እኮ ነው። ወይ በስዬ ለኔ ነሃል አልኩህም አልሽ እንጂ ይኸው ፊትሽ እኮ ያስታውቃል። ፊትሽ ላይ ያለው ጥርጣሬ እኮ ያስታውቃል። ምን ነው ፊቴ በስዬ ደግሞ እንዴ ንቃተውም እንደ የፈለገው ነው ይበል። ስሜስ ክብሬስ ሌላውን ተይው። በአደባባይ ያከበረኝ ህዝብ እውነታውን እንደኔ ተረድቶ ንቆሚተው ይመስልሻል? እና ምን ልታደርግ ነው? አሳየዋለሁ፣ እከሰዋለሁ፣ አገትረዋለሁ። ማንን እንደነካ አላወቀም። እኔ በስንቱ አይደለም። እሺ አሁን ልትሄድ ነው? ቆይ የት ሄዳለሁ? እኔ የት ሄዳለሁ? ምን መሄጃ አለኝ? ሂሩቴ ቆይ እስቲ ተረጋጋ በስዬ። እንዴት ልረጋጋ ሂሩቴ? እንዴት ልረጋጋ? ቁጭ ብዬ መሞት አለብኝ እንዴ? በስዬ እንደኔ ብትረጋጋ ነው የሚሻለው። ራስ ላይ ሌላ ችግር እንዳትጨምር። ከዚህ በላይ ምን ችግር ይመጣል? ማአት ተደራረበብኝ እኮ። ምን ልትሆን ነው? ለኢንስፔክተር ቸኮል ደውላለሁ። እሱ ልክ ያስገባልኛል። ምን ሆነሽ ነው? እጄ ምን ሆነ? እኔ ተጎዳው እንጂ ተሽሎ ነው ደና የረሳሁትን አሁን ውለታ መዋልሽ ነው አንቺ። ምን ነው በስንቱ ተደፍሬያለሁ፣ ተገድያለሁ፣ በነፍስ ድረስልኝ ብላ አጣድፌ ጠራኝ። ምን ነው? ምን ገጥሞ ነው? እንደዚህም ተዋርጄ አላቅም። እስቲ ቁጭ በል ኢንስፔክተር፣ ጉዴ ልንገርህ። ምንድነው ጉዱ? ምን ገጥሞ ነው ደግሞ? እጅህን ምን ሆንክ? እንዴ ኢንስፔክተር ቸኮል እንዴት ነህ? እንዴት አደርሽ? ደህና። በስንቱ እርዳታ ከፈለክ በኮድ የሆነ ነገር አሳየኝ። የምን ኮድ? አንተ ድምጽን ቀንስ። አንተ ብቻ በኮድ የሆነ ነገር አሳየኝ። ሌላውን ለኔ ተው። ኢንስፔክተር ቡና ላፍላለህ? አይ ጠጥቻለሁ። አይ አረ አትፈልግም? በስዬ ላንተ ላፍላለህ? አይ እኔ ምንም አልፈልግም። አረ ይሄው ሂሩት አውቆ ነበር። በህግ ቁጥጥር ስር ውለሻል እንዴ? አንቺ ምን ነው? ምንም ቢሆን እኮ ልጆችሽ አባት ነው። እንዴት እንደዚህ ታደርጊያለሽ? ይሄን ካንቺ አልጠብቅም። በእውነት ሂሩት እንደዚህ እንዴ? ኢንስፔክተር ቸኮል ምን አድርጌ ነው? አካሉን አጉድለሽው ምን አድርጌ ነው ትያለሽ እንዴ? አንተ እሷ ነች እንዲያረጋችኝ ብለው ነው እንዴ? አረ እኔ አላልኩም እንዴ? ብያለሁ እንዴ? አሁን በኮድ አላልከኝም እንዴ? አሞኝ ነው እጄን። እና እጄ ምን ሆነ ነው? ሻወር ቤት ወድቄ እና ሻወሩን ልከሶ ነው ተደፍሬያለሁ ብላ አጣድፌ ጠራኝ። እስከ ነግርስ ካብራራልህ መቼ ፋታ ሰጠኸኝ እንዴ? እኔ እኮ ግራ ገባኝ። ታዲያ ምንድነው? እሺ ምንድነው ጉዱ? ምንድነው የተፈጠረው? ኢንስፔክተር ቸኮል ቆይ ነገሩ አልገባውም መሰለኝ። በስዬ ቸኮላ ምን መሰለህ? ይኸውልህ በስዬ ያለህ አካላዊ መደፈር ሳይሆን ስነ ልቦናዊ መደፈር ነው እንዴ? ስነ ልቦና ይደፈራል እንዴ? ደግሞ ግጥም አድርጎ ነው ቀላል ይደፈራል እንዴ? አንተ ስነ ልቦና ተደፍሮ አያውቅም እንዴ? እኔ እንጃ። እኔ ልጅ ሆኜ ሊሆን ይችላል። እኔ ግን አዋቂ ሆኜ እኔ ገጥሞኝ አያውቅም። ግን እስቲ አንተ እንዴት እንደተደፈርክ ንገረኝና ምናልባት እረዳው ይሆናል። በቃ ማለት ይሄው ነው? አዎ ይሄው ነው። ምን ነው አነሰብህ? አይ እሱ ሳላነሰም ድንገት ግን ምናልባት ከጋዜጠኛው ጋር የግል ጸብ አላችሁ እንዴ? ማለቴ ከዚህ በፊት እኔ አይቼውም ተገናኝተንም እኮ አናውቅም። የቡድንስ ምን ጸብ? አይቼውም አግኝቼውም አላውቅም እያልኩ ምንድነው የምታደርገኝ እንዴ? ምን ሆነ ነው? ከዚህ በፊት አላየውም ማለት እኮ የቡድን ጸብ የላችሁ ማለት እኮ አይደለም እንዴ? ለምጠይቅ ጥያቄ ብቻ አዎ ወይም አይ እያልክ ብቻ መለስ። ስራዬን አታበላሽ። አይ ምን? አይ የቡድን ጸብ የለንም። ይሄ ነገር ትንሽ ውስብስብ ነው። ግን ዝም ብዬ ስጠረጥር ይሄ ነገር አሉባልታ ነው የሚሆነው። በሉ እኔ ልጄ ልጠብ። ሂጂ። እሺ ሂሩቴ፣ አቤት። ለጥያቄ ስንፈልግሽ ትመጫለሽ። ምንም ችግር የለም። ጥራይን ብቻ አንተ። እና ምን አልከኝ? ምን አልኩ? ሰውየውን ከገባበት ገብተህ ማንቁርቱን አንቀት አመጣዋለህ ወይስ በግል የራሴን እርምጃ ልውሰድ? እንዴ ምን ነካ በስንቱ? እንዴ በዚህ ባሉባልታ ዘመን የሰው ማንቁርት ምን አስያዘ? አርፈ ልጆችን ብታሳድግ አይሻልም? ይሻላል? አዎ ይሻላል። እንዴ ሰውየው እኮ አላማው አንተን በመዝለፍ እሱ ታዋቂ ለመሆን ፈልጎ ነው እንጂ ለሌላ ነገር አንተን አለ። ብትስማሙም ነው ደግሞ የሚሻለው። እኔማ ማደርገውን አውቃለሁ። አይ ተው። ስሙንማ በሬዲዮ እንዳታነሳው። የባሰ ሰውየው መነጋገሪያ ነው የምታረገው። ተው እንደዚህማ እንዳታረግ። የሱን አላማ ነው የምታሳካለት። እኔ አሁን ልሂድ፣ ስራ አለብኝ። ደህና ዋል።
እንትን በስንቱ ቅድም ሂሩትን በህጉ ቁጥጥር ስር ነሽ አልኳት በስተት ስለሆነ ነፃ እንደሆነሽ ንገራት አረ አሁን ነፃ ሰው ነኝ ነፃ ነች በስተት እንደሆነ ንገረኝ እሺ